ስንጥለው ይነሳል፣ ስንጥለው ይነሳል፣ ስንጥለው ይነሳል። ይህንን መቋቋም የምንችለው ስንጸልይ ስንሰግድና ስንቀጠቅጠው ብቻ ነው። ተሸጋጋሪ እንዳይሆን የምንከለከለው። ስንት ናችሁ ጠቅላላ? ሚሊዮን በላይ ነን፣ ከሚሊዮን በላይ ነን። ጀግና ነው እሱ። ቤተሰብ ቢመሰርቱ የተበላላ የተነካከሰ የተጣላ የተፋጀ ይሆናል። ይሄ ነው እንግዲህ አመቺሳ ማለት። በዚህ አይነት የጠላትነት ሚስጥር የዲያብሎስን አሰራር ስር ሰዶ ቤተሰብ እንዲሆን ሊያደርግ የሚችል ክፉ መንፈስ ነው። ታለንና ልጁን ኩላሊቱን ያዝንበት። ልጁን ተረበሸ። ልጄ ሊሞት ነው አለ። በጣም ይወደዋል ልጁን። ያለቅሳል ቀን ከሌሊት። ታዲያ ተከለክላለህ ተብሎ አይደል እንዲያስታቀፉት? አይ የት ያውቃሉ እነሱ፣ የት ያውቃሉ? እኮ አያውቁም። ዝም ብለው ነው፣ አያውቁም። ምን አድርግ ነው ግን? ዋናው የመተቱ ዓላማ ምንድን ነው? ልናጠፋው። በስንት ብር ነው የተመተትከው? በ100 ብር ነው። በ100 የኢትዮጵያ ብር? አዎ። አመቺሳ ብዬ ስንትን ስል እዚህ ሆዴ ላይ ይርገፈገፋል። አንተ አሜሪካ ትማራለህ። በምንድን ነው የምትማረው? አንደኛ በዩቲዩብ ብዙ ጊዜ ዩቲዩብ እከታተላለሁ። አባቱ ግን ያምናል፣ ይጸልያል። ልጄን አይገለውም አይሞትም ይላል። ልጄ አይሞትም ይላል። አዎ አባቱ ማን ነው? ይሄ ነው። ይሄ ውሻ። የትኛው? ይሄ ውሻ ያለው። አዎ ይቀጠቅጠኛል፣ ይደበድበኛል። እኛ እሱን ልንገል የተላክነው፣ ልጁን ልንገል። ወይ ከየት ነው የተላከው? ከዚህ ከኢትዮጵያ ነው ወይስ መጀመሪያ አብረህ አሜሪካ ሄደህ? እኔ እዛው ነኝ። አሜሪካ ነው? እኔ እዛው ነኝ። ዛር። የምን ዛር ነው? የቤተሰብ ዛር። የቤተሰብ ዛር። እንዴት ዛር ሆነ ገባ? አመቺሳ ተሰጥቶ ነዋ። የት ሀገር ነው አመቺሳ የተሰጠው? ደብረ ዘይት ላይ። አዎ። በስንት ዓመቱ? ሲወለድ። አዎ። እና ሲወለድ አመቺሳ ሲታቀፉት ዛር ሆነ ነው የገባኸው? አጋንንት ሆነ ነው የገባኸው? ኧረ እኔ ሰይጣን ሆኜ ነው የገባሁት። ሰይጣን ሆኜ። ምን ቱፍቱ ተደረገለት ወይስ በቡና ተሰጠው? ሕፃን ሆኖ እንዴት ነው? በትፍታ ነው የገባሁት። ቱፍ ተባለ። ቱፍ። አዎ ገባን። በዚህ ሆዱ ላይ ነው የተተፋው? አዎ መጀመሪያ። አዎ። የስንት ዓመት ሆኖ? ገና ሲወለድ ማለት ገና ሲወለድ በስንት ጊዜው ነው ወደ አመቺሳ ሄደው? እንደተወለደ 15 ቀን 20 ቀን ቢሆነው። በተወለደ 20 ቀን ወይም በተወለደ 15 ቀን ለጠንቋይ አመቺሳ ይሰጣል። አመቺሳ ማለት ማስታቀፍ ማለት ነው። ለምንድን ነው የሚያስታቅፉት? ለጠንቋይ ወይም ለጠንቋይ ሴት ወይም ለጠንቋይ ወንድ ያስታቅፋሉ። ደግሞ እንዲህ አይነቱ ጠንቋይ ወይ ቡዳ ሊሆን ይችላል፣ ወይ ዛር ቡዳ ሊሆን ይችላል፣ ወይ አጋንንት ቡዳ ሊሆን ይችላል። በዛ በሶስት መንገድ ወደ ሰውየው ወደ ሕፃኑ ይገባል። አንደኛው በማየት አይቶ ብቻ ዝም የሚለው አይደለም። በመንፈሱ አይን ስለሚያየው በአይኑ ይገባል። ሁለተኛ በመትፋት ቱፍቱ ይባላል። ወይ ጫት ይሆናል የሚተፋው፣ ወይ ጫት ይሆናል የሚተፋው፣ ወይ ደግሞ ቡና ይሆናል የሚተፋበት። በዚህ አይነት ሁኔታ ውስጥ አስታቀፍ ነው። ጠባቂ ተሰጠው፣ እድሉን የሚወስን ተሰጠው ይባልና ለዚህ ለክፉ መንፈስ ለጠንቋይ መንፈስ አሳልፎ ይሰጣል። ከዛ በኋላ አይቶት ስለገባ አይኑ ላይም ይቀመጥና አብሮት ያደገው ጠላት እሱ የሚያየውን ያበላሻል። እሱ የሚኖረውን ኑሮ ያጠፋል። አጥፊ ስለሆነ ወደ አጥፊው ስለሆነ የተሄደው
ዲያብሎስ በዚህ አይነት መንገድ ብዙ ትውልድ ስላገኘ ሁኔታዎች ያልተረዱ ነገሮች ያልገባቸው ብዙ ጊዜ ሰርተው አይባረክላቸው፣ ስልጣን ቢይዙ ለበረከት አይሆን፣ ለመርገም ነው፣ ለክፋት ነው፣ ለተንኮል ነው፣ ለምቀኝነት ነው። ከብት ቢያረቡ አይሳካላቸው፣ እርሻ ቢያርሱ መሬቱ እምቢ የሚላቸው ይሆናል። መሬቱ ራሱ እምቢ ይላቸዋል። ቤተሰብ ቢመሰርቱ የተበላላ፣ የተነካከሰ፣ የተጣላ፣ የተፋጀ ይሆናል። ይሄ ነው እንግዲህ አመቺሳ ማለት። በዚህ አይነት የጠላትነት ሚስጥር የዲያብሎስን አሰራር ስር ሰዶ ቤተሰብ እንዲሆን ሊያደርግ የሚችል ክፉ መንፈስ ነው። ለምን አስተማርከው? አንተ እኮ ነው ያስተማርከው። እሱ አመቺሳ መሆኑን ያውቅ ነበር። አዎ ያውቃል፣ ሰምቷል። በልጅነቱ ሰማ። ሲያድግ እንደዚህ ይጸልያል። ቀን ከሌሊት ይደበድባል፣ ይቀጠቅጣል። አንተ ጋር መጣ ጣለ ነገር። አንተም ደግሞ ጨመርክለት። መንፈስ ቅዱስ ጨመርክለት። በቃ ጣሊያን ነበር። ዋ ቃጠለን እኮ ጨረሰን። መተት ነው ይላል። እናቱ አለች እዚህ? አይ መጣለች? የለችም። የት ሄደች? ወላጅ እናቱ ነው የምጠይቀኝ። ወላጅ እናቱ እዚህ የለችም። የት ሀገር ነው ያለው? አሜሪካ ነች እሷ። እሷም አሜሪካ ናት? አዎ። አመቺሳ ሆነ ስትገባ ምን አረከው? ድሉን፣ እውቀቱን፣ ትምህርቱን ረገረገረገረ ጉድ አደረግነው እንጂ ምን ያላደረግነው። ልጁ እኮ መንፈስ ቅዱስ የሰጠው ብዙ ነገር አለ። እሱን እንዳይጠቀም አደረግነው። ስንጥለው ይነሳል። እሱ ከምን ነው የምትጥለው? ኧረ በትምህርቱም በሙያውም በእውቀቱም ደግሞ የማዕረግ ተመራቂ ሊሆን እኮ ሲያስብ ልጁን በእንኩላሊት አሳመመን አደናቀፍ ነውና። የት ሀገር ነው የማዕረግ ተመራቂ የሚሆን? እዛው አሜሪካ። በምን ሊመረቅ? በኤርክራፍት ቴክኒሻን እዛ ሊመርቁት። በምን ቴክኒሻን? ኤርክራፍት ቴክኒሻን። ኤርክራፍት? አዎ። በዛ ሊመረቅ ትንሽ ሲቀረው አታለንና ልጁን ኩላሊቱን ያዝንበት። የልጁን ተረበሸ። ልጄ ሊሞት አለ። በጣም ይወደዋል ልጁን። ያለቅሳል ቀን ከሌሊት። አባት ላይ ቁጭ ብሎ ልጆችን የማጥቃት ጠባያቱም የዛኑ ያህል ሰፊ ነው። ከጠንቋዩ የመጣው የመንፈስ አይነት ይወስነዋል። አንዳንዴ ያ ጠንቋዩ የሚከተሉትን ተግባሮች ያከናውናል። መንፈሱ በሱ ሕይወት ላይ አስፈራርቶት ከሆነ ለአመቺሳ የሚመጡትን ልጆች በተዘዋዋሪ መንገድ ይገብራቸዋል። በምግብ ሁሉ አሳልፎ የሱን ችግር ጦስ ማዛወር የሚባለውን የመናፍስትን አዙሪት ለልጆች ያካፍላል። አንዳንድ ጊዜም አጥቂው መንፈስ ከፍተኛ ሆኖ ሸክሙ ከበዛበት ለአመቺሳ የመጡት ልጆች፣ ሕፃናቶች የእሱ መንፈስ ተካፋዮች ሆነው አብረው በመንፈሱ ጋር ከማደጉ ጋር ተያይዞ አይናቸውን ወደ ቡዳነት ይለውጠዋል። ይሄ ነው እንግዲህ የመናፍስት አደጋ። ስፋቱም ርዝመቱም ጥልቀቱም ከአእምሯችን እና ከህሊናችን አንጻር ሲታይ ረጅም መንገድ ብስለት ያለው ጎዳና እንደሚሄድ ግንዛቤው የለንም። ዝም ብለን ነው ይህንን መቋቋም የምንችለው ስንጸልይ፣ ስንሰግድና ስንቀጠቅጠው ብቻ ነው ተሸጋጋሪ እንዳይሆን የምንከለክለው። ከዛ በኋላ ሲደክመው ከህይወታችን ለመለየት ብዙ ትግልን ያደርጋል። ለምን? አብሮ ቆይቶ ብዙ ማጥፋት ያለበትን ነገር ለማጥፋት ነው ሰፊ ጉዞ የሚያደርገው። በልተዘጋጅ ከሰውነቱ ስንት ዓመት ነው? ላውላ አውጣ ብሎኛል። ሚስጥር አውጣ ብሎኛል እኮ። ሚስጥሩ በቃ ወጣ አይደል? መተት አለ። መተት ምን አድርገው የተባለ ምግብ ሁሉ አበላ ነው። ምን እንድትሆን ልንገለው። አንተ አመቺሳ አትከለክልም ነበር ታዲያ? እኔ ለምን ብዬ ነው የምከለው? በምግብ በመጠጥ ሁሉ። አመቺሳ እንግዲህ ጠባቂ መልአክ ተብሎ ነው የገባው። እንግዲያው የት አለ የሚጠብቀው?
እሱ ነው ደግሞ የበለጠ ስማ ስማ፣ አቤት አቤት አቤት፣ አመቺሳ አቤት፣ አመቺሳ ዛር ልበልህ ወይስ አመቺሳ ሰይጣን ልበልህ? አመቺሳ ሰይጣን፣ ሰይጣን፣ አመቺሳ ሰይጣን። እሺ አመቺሳ ሰይጣን። እሺ ይሄኛው መተት ሲገባ ለምን አትከላከልም? አይ እኛ እኮ ወዳጆች ነን፣ አንቀያየምም፣ አብረን ነው የምናጠፋው። አትቀያየሙ? አልከለክልም። ለምንድን ነው የምከለክለው? አልከለክልም። ታዲያ ትከለክላለህ ተብሎ አይደል እንዲያስታቀፉት? አይ የት ያውቃሉ እነሱ? የት ያውቃሉ እነሱ? እኮ አያውቁም። ዝም ብለው ነው፣ አያውቁም። ምንድን ነኝ አልከኝ? ሰይጣን። አመቺሳ ሰይጣን። አመቺሳ ጋር አመቺሳ ሰይጣን። አመቺሳ ሰይጣን። አዎ ብዙዎቹ አመቺሳ ሰይጣን አይደለም ብለው ነው የሚገምቱት። የሚሄዱበት ጊዜና ሰዓትም ደግሞ ይወስነዋል። በተራው ቀን ሲሄዱ ተራው መንፈስ፣ በሰንበት ቀን ሲሄዱ ደግሞ የጠበቅ ያለ ክርስትናን የሚያስጠላ እምነትን የሚያንቋሽሽ መንፈሳዊ ተስፋን የሚያጨልም ይሆንና ጠበቅ ያለ ይሆናል። በሰንበት ሲሆን ደግሞ ለምን? የቅድስና ሰንበት ስለሆነ ያንን ሰንበት የሚጻረር ኃይል ይሆናል። በምን ቀን ነው የሄደው አመቺሳ? የገባው በምን ቀን ነው? በምን ቀን ገባ ተባለ? ተናገራ። በምን ቀን ነው የገባው? አመቺሳ ሲገባ በምን ቀን ገባ? ታውቀዋለህ? አላውቀውም። ነገርኩህ እኮ በልጅነቱ ነው አልኩህ። ሲወለድ ነው አልኩህ። ታዲያ 40 ዓመትህ እኮ ነው። ምን አውቃለሁ? እባክህ ተወኝ፣ እባክህ ሸኘኝ፣ እባክህ ሸኘኝ። መተቱ የት ሀገር ነው የገባው? የት ሀገር ነው የገባው መተቱ? መተት እዚህም እዛም፣ እኔ ያልገባሁበት ቦታ የለም። አሜሪካም እዚህም። አሜሪካም። ምን አድርግ ነው ግን? ዋናው የመተቱ ዓላማ ምንድን ነው? ልናጠፋው፣ ማጥፋት። እሱንም ልጁንም ልናጠፋቸው ነበር። በስንት ብር ነው የተመተትከው? ገንዘቡ ጊዜ አታባክን። በቃ እናገራለሁ። በ100 ብር ነው። በ100 የኢትዮጵያ ብር? አዎ 100 ብር። አዎ ለመጥፋት ዋጋው ርካሽ ነው። በ100 ብር ነው። ግን ስራችን ብዙ ነው። በልበል ባጠና ወጣ ከሰውነት ፈተን በለን ወጣ። ስንት ናችሁ? 1 ሚሊዮን እያለሁ እኮ ሚሊዮን 1 ሚሊዮን ደርሶ ዋጋ ያለው ሚሊዮን ግን እኮ አልቻልነውም። እሱ ኃይለኛ ቀጠቀጣች። ውይ አንተ ነው የተማረው። አንተ እኮ ነው ያስተማርከው። አንተ ነህ ክፉ። አንተ ነህ ክፉ። ተዘጋጅ። እሺ አብላ ተዘጋጅ። ከወዙ ውጣ፣ ከጭንቅላቱ ውጣ፣ ከጀርባ ውጣ፣ ከአንገቱ ፈጠን። አመቺሳው ምኑ ላይ ነው ያዝኩት? አይኑ ላይ ነው? ልቡ ላይ ነው? እኔ ሆዱ ላይ ነው ያዝኩት። ሆዱ ላይ። ምግብ ምናምን ታስበለዋለህ ወይስ ትከለክለዋለህ? ያማዋል። አንዳንድ ጊዜ ጨጓራ ነው ይላል። ጸበል ይጠጣል። እሱ ኃይለኛ ነው። በዚህ ያስቸግረዋል። እሺ በል ተዘጋጅ። በኢየሱስ ክርስቶስ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ወደ ሲኦል እንገባለን። በናዝሬቱ በኢየሱስ ክርስቶስ ሲኦል ታስረናል። ተው ለሰባት እጩ ነው። ሰባት እጩ አባቴ ፈተና። እግዚአብሔር ስጦታ አባቴ። በህይወቴ ከባድ ፈተና ነው ያየሁት። ተሰቃይቻለሁ ወንድሞቼ። ይሄ ቀን አንድ ቀን እንደሚመጣ አውቅ ነበር። አንድ ቀን እንደሚሆን እግዚአብሔር እንደሚያደርገው አውቅ ነበር። ግን መቼ እንደሆነ አላውቅም። ግን ዛሬ ሆነ። እግዚአብሔር ይመስገን። እግዚአብሔርን አመስግኑልኝ። በህይወቴ ብዙ ተፈትኛለሁ። ብዙ ነገር አይቻለሁ። ከየት ሀገር እንደመጣ የት እንደነበርክ ስምህን እና አድራሻ? እኔ የምኖረው ሂውስተን ቴክሳስ ነው። ከአሜሪካ ነው የመጣሁት። ከመጣሁ 15 ቀኔ ነው። ከዚህ ቀደም ጣሊያን ሀገር እሳቸው ጋር ልጄን አሞት ወስጄ ነበረ እና በአጋጣሚ ጤነኛ ነበረ ልጄ እስከ 5 ዓመት ምንም ችግር አልነበረበት። ግን ዘሰደን በቃ የሆነ ነገር መጣና ሁለቱን ኩላሊት ታመመ።
በቃ የምሄድበት ጠፋኝ። ከዛ እሳቸው ወደዚህ መምጣት አልቻልኩም። የነበረው ሁኔታ ታውቃላችሁ፣ ለማንም ሰው ግልጽ ነው። ከዚህ ቀደም በሰው መምጣት አይችልም እዚህ ሀገር። በዚህ ምክንያት መምጣት አልቻልኩም ነበር እና ልጄን ይዤ ጣሊያን እሳቸው ጋር ሄድኩኝ። እውነት የክርክር ያህል ነገር ነው ስናገር የነበረ። አባ አልኳቸው፣ እንዴት ልጄ እንደዚህ ይታመማል? መንፈስ ነው አውጡልኝ አልኳቸው። ትዝ ይልቶ እንደሆነ ገልጬ አይ ልጄ አንተ ነህ፣ ችግሩ አንተ ጋር ነው ያለው፣ እናንተ ቤተሰብ ላይ ነው መጸለይ ያለባቸው ብለው መጽሐፍት ነበሩ ማንበብ ጀመርኩኝ። እነዚህ መጽሐፍቶች እውነት ትልቅ ነገር አስተምረውኛል። ከዛ በኋላ በቃ ቀን ከሌሊት ከዛ አናግረው ሁሉ ጀመር። እዛ ሆኜ አናግረዋለሁ፣ በእመቤቴ በቅዱስ ሚካኤል ስም ገዝተዋለሁ እና በቃ እግዚአብሔር ብዙ ነገር አደረገልኝና ይኸው ጊዜው ደረሰና ዛሬ ደግሞ አባቴ ጋር መጣ። ዛሬ እውነቱ ተገለጠ። ግደል በሉልኝ። አንተ አሜሪካ ትማራለህ። በምንድን ነው የምትማረው? አንደኛ በዩቲዩብ ብዙ ጊዜ ዩቲዩብ እከታተላለሁ። ያው እንዳልኳችሁ መጽሐፍቶችን በደንብ አንብቤ ስለነበረ ያው ቀን ማታ ሌሊት ሁሉ ጸልያለሁ። ይገርማቸዋል። እቺ አንድ ጊዜ ከዛ ከጣሊያን ሀገር ገዝቼ የመጣሁና እየተናደደ ሰብሮ ጨረሰው። ከዛ በኋላ በመኪና መቀመጫ እዛ ሀገር መቼ መቁጠሪያ ማግኘት ከባድ ነውና በመኪና መቀንተን ሰራሁኝ ይሄንን እና ቤተክርስቲያን ሰጥቼ አስቀምጡልኝ ይሄንን 2 ሰንበት ብዬ ሰጠዋቸው እና ሰጡልኝ። ከዛን ጊዜ ጀምሮ ይሄን እዚህ ጋር ሳደርግ በቃ እንደ እሳት ያደርገው ጀመረ። ቀን ከሌሊት ቀጠቅጣለሁ። መቼም በርሶ ትምህርት ነው አባቴ። እኔም የእንትን ትምህርትስ ማለት የነጮቹን ትምህርት አይ ምን እነሱ ጋር ምን ነገር አለ? ምንም ነገር የለም። የት ያውቁታል? ያው ጄኔቲክ ነው ያሉኝ። የልጄንም ጉዳይ እኮ እና በጄኔቲክ ነው በጄኔቲክ የኔ ቤተሰብ እንደዛ አይነት ችግር የለውም አልኳቸው። ከዛ የእሷን ቤተሰቦች ችግር እንደዛ አይነት የለም አለች እሷ። ግን በቃ ሊታወቅ አልቻለም። ያው እኔ ግን ያው ከልጅነቴ አያቴ ጎበዝ ነበረችና እንዴት ብላ ተናዳትና ተነግረኝ ነበር። እንደዚህ ነበረ በልጅነት ትለኝ ነበርና አመቺሳ ሰጥተው ነበር ብላ ትናደድ ነበር። በቃ መጸለይ ጀመርኩ። እሱ ሊሆን ይችላል እያልኩ መጸለይ ጀመርኩ። ስትቀጠቅጠው ይነግርህ ነበር? አይ እሱ እንደዛ ብሎ አይነግረኝም። የትኛው ነው የሚነግርህ ነበር? ነው የልጄን ጉዳይ አይነግረኝም። አይ አንተ የራስህ እኔ አንደኛ አይነ ጥላ ነኝ ይላል። አንድ ቀን አይነ ጥላ አመቺሳ ብዬ ስንትን ስል እዚህ ሆዴ ላይ ይርገፈገፋል እና ለጉድ እያልኩኝ በቪዲዮ ቀርጸው ነበርና ለታሪክ አስቀምጨዋለሁ። እና በቃ እኔ ደከምኩ ተሰቃየሁ ይላል የሚልህ ሲያወራህ በጆሮህ ነው ወይስ ሆድ ውስጥ ያወራል? ኧረ እንደው በራሴ አንደበት ነው የሚነግረኝ። በራሴ አንደበት በአንተው ቃል በራሴው ቃል እየሰማሁት እና ግርም ይለኛል። እንዴት እውነትን ይሄ ነገር እንዴት እንዲህ ይሆናል እንዴ እላለሁኝ። ከዛ እያሰብኩ ስመጣ አይ ከውስጤ እየወጣ ነው፣ እውነትም መንፈስ ቅዱስ ውስጤ እየገባ ነው፣ እንደዚህ እሱ ከውጭ የሚናገረው እያልኩ አስብ ነበር። እና ሚስጥሩ ግን ከ20 ዓመት በፊት መናፍስቱን ስታዳክሙት ራሱ ይናገራል ብለን ስንናገር ሰው ይስቃል። ምንድን ነው የሚያሾፈው? ስትጸልይ መስገድ ስትጀምር መለያየት ትጀምራላችሁ። መለያየት ስትጀምር ደግሞ መናፍስቱ በጣም ይዳከማል። ሲዳከም ምንድነው ብለህ ስትጠይቀው ራሱ ይነግራል። ግን የተወሰነ ገደብ መኖር አለበት። ከዛ ውጪ ባለው ሁኔታ ስታልፍ ደግሞ ወደ ጥንቆላ ይጀምራል በባህሪ ውስጥ እና የተወሰነ የጠላትነቱ ሚስጥር ካወቅን በኋላ በቃ ከዛ በኋላ አውቀነዋል ማጥቃት ማዳከም ነው እንጂ ሁሌ የምትጠይቀው ከሆነ ደግሞ ጥንቆላ ይጀምርና አቅጣጫ የማሳት ባህሪያቶችም አሉት እና በደንብ ግንዛቤ ውስጥ አግኝተሃል ማለት ነው። ዋ እግዚአብሔር ይመስገን። በርታ። ምን መልእክት አለ እንደው ለሰው? እንደው ወንድሞቼ እህቶቼ፣ እውነት ቀልድ ይመስላል። ይሄንን ስናይ ቀልድ ይመስላል። ባካችሁ መጸለይ ነው። ቀን ጠዋት ሌሊት ሁሉ መጸለይ ነው። እግዚአብሔርን ካመኑ ምን የእረኛው የዳዊት እና የሳውል ታሪክ ነው። ያመነ ሁሉ ይድናል፣ ያመነ ሁሉ ይሆንለታል። እና ባካችሁ ወንድሞቼ ጸልዩ። ባካችሁ። እሺ በል በርታ። እሺ በርታ።